የኔ ጀግና መቼም ትልቅ ዜና ነው አይደል ይዘልኝ የመጣው የፈለጉት ነገር በሙሉ ሆኗል ሳይ የኔ ጀግና እንደማታሳፍረኝ እኮ አውቃለሁ አምጣው እስኪ ነው ገጠር የሆነ ሰውዬ እኮ ጉድ ሰርቶኝ ነበር ከየት አባቱ እንደመጣብኝ እኮ የሚፈልጉት ፋይል ራሱ ነው አይደል ማዘሩ አዎ ራሱ ነው የኔ ጀግና ከጉድ እኮ ነው ያወጣኝ የዛች ቅድስትን ነገር እንዴት ያደረክ ነው አረሳውት ማዘሩ ሁሉም ነገር በሚፈልጉበት መንገድ እየሄደ ነው እሰይ የኔ ጀግና እንኳን አገኘው ከዚህ በኋላ ቀኝ እጄ ነው የምትሆነው እርሶ ከዚህ ህይወት አውጥተውኝ ከርሶ ጎን ስላደረጉኝ በጣም አመሰግናለሁ ያዛ እንግዲህ እንደዚህ በደንብ ከሰራ እንፈልጋለን ማለት ነው እሺ ማዘሩ በጣም አመሰግናለሁ ማሚ እንዴት ዋልሽ? ማሚ ምን ሆነሽ ነው? ምንሽ እንዴ? ትንሽ ነው የፍርድ ቤት መጥሪያ ነው ማለት አልገባኝም። ባለፈው የገጨሁት ሰውዬ ከሰሰኝ። አይ ማሚ በጣም ይቅርታ እኔ ነኝ ለዚህ ደረኩሽ እኔ ባላናድድሽ ነው አገጩም ነበር በጣም ይቅርታ እናቴ ነገ ቢሮ ስገባ ጠረጴዛዬ ላይ ከስራ እንደተባረርኩ የሚገልጽ ደብዳቤ ያገኛለሁ እሺ ብንለምነው በሽማግሌ ብናስለምነው ክሱን አያነሳልሽም ችግር ሲመጣ እንዲህ ነው እንግዲህ ሁሉ ነገር ይደራረባል እንዴ አንዴ ከተስማማችሁ ወደ ክስ ለምን ሄደ አናግሬው ነበርኩ ከተስማማን በኋላ ነው እንደዚህ ያደረገው ምን እንደሚፈልግ አልገባኝም እንደዛማ አትበይ ማሚ ነገ የሚፈጠረው ነገር አይታወቅም አሁን ተነሽና ምግብ እንብላ እረፍት አድርጊ ከዛ ነገ ምን እንደሚሉ እንሰማለን እንግዲህ እንዳለው ስቃይ የሚያስደስተው ሰው ሆኗል ከእንግዲህ ስቃይ ይጀምራል ማለት ነው ማሚ እንደዛ አትበይ ነገ ምን እንደሚፈጠር አናውቅም አሁን ተነሽና ሻወር ሰጂ ምግብ ምናምን ቢ ከዛ እረፍት አድርጊ ነገ ያለውን ነገር እናጣራለን አንቺ ባትጠይቂኝ በደካማ ቀን ልጠይቅሽ መጣ እንዴት ዋላችሁ ቴቴ ይቅርታ ጠፋው አይደል አይ መጥፋትሽንማ እስቲ ታዩ ያው ስራው እኮ ይበዛባታል ቢል ልጄን አየት ላርጋት ብዬ ነው የመጣሁት ይቅርታ ጭንቀት ውስጥ ሆኜ እኮ ነው ቴቴ በጣም ከባድ ችግር ውስጥ ነው ያለሁት ምን ሆንሽ ምን አጋጠመሽ ማን ነው ጭንቀት ውስጥ የከተተሽ ቴቴ ባለፈው ለህክምና ካንቺ ጋር እየሄድን የገጨሁት ልጅ ታስታውሻለሽ አዎ እንዴት ረሳዋለሁ እንደዛ አስደንግጦት አንቺ እንደውም በጣም ነው እኮ ይፈራሹ ፊቱ ራሱ ልጁ እንዴት እንደሚያስፈራ አዎ ያ የሚያስፈራው ልጅ እና ምን ሆነ ከሰሰኝ ገጭታኝ አምልጣለች ብሎ ፍርድ ቤት ገተረኝ አራ ያደርገው ምን ነው የዛኔ እኮ ምንም አልሆንኩም ደህና ነኝ እኮ ብሎ ነው ይሄዳው አይደል እንዴ ነበር ለካሱ ለዚህ ሲያመቻችኝ ነበር ደህና ሰው ይመስለው እና ዛሬ ፍርድ ቤት ነበርሽ አዎ እና ምን ፈረዱብሽ ፍርድ ቤት እንኳን ብር እንድሰጣውና እንዳሳክመው ነው የፈረዱብኝ ግን ከስራ ቦታ አባረሩኝ እንዴት
በአንድ ቀን ጥፋት እንዴት ያባሩሻል? ይሄ ደግሞ ምን ማለት ነው? እግር ላይ ስለነበርኩኝ ነው። እሺ አሁን ምንድነው ማደርገው? ዙሪያው በሙሉ ገደል እኮ ነው የሆነብኝ በፈጣሪ። አይዞሽ የኔ ልጅ አትጨነቂ። ደግሞ መፍትሄ አይጠፋም። ምንም መፍትሄ የለውም። እኔ እንድሰቃይ ነው የፈለገው። እንደፈለገው ነው እየተሰቃየውለት ነው። ማን አባቱ ስለሆነ ነው የሚያሰቃይሽ? አይዞሽ አትፍሪ። ይሆን አንድ መፍትሄማ እናጣም። የኔ ፍቅር ትናንት ቀን ሙሉ ሳላይሽ እኮ ነው በጣም ነው ናፍቀሽ። ምንም ናፍቀኛል። ኪሪለችም ነው ይላች ይበላ ነገር ይመጣል። በጣም ናፍቀሽ። በጣም ናፍቀኛል። ሄላው እንዴት ዋልክ የኔ ልጅ? እንዴት ነው ማዘር? እንዳሁኑም ደህና ሆኜ አላውቅም። የኔ ልጅ እንዴት ጀግና ሆነህልኛል። የቅድስትን ዜና ሰምተው መሆን አለበት የደወሉልኝ። እሱን ሰምቼ ነው የደወልኩልኝ። በጣም አስደስተኸኛል። እኔም የእርሱን ደስታ ነው የምፈልገው ማዘርዬ። አድርግ ያሉኝም በሙሉ አደርጋለሁ። ማን ከዛ ጎዳና ህይወት አወጣኝ? እርሶ እኮ ኖት። እንዲህ ነው እንጂ የኔ ጎበዝ፣ ውለታን በውለታ መመለስ። እኔ ደግሞ የምትደሰትበትን ህይወት ሰጣለሁ። ጎሽ የኔ አንበሳ። አያስቡ ማዘር፣ እርሶ ብቻ ይዘዙኝ፣ ምንም ነገር አደርጋለሁ። እሺ በልቻው። እርሶን የነካ እንደሆነ ሰላም መኖር አይችልም። የት አባቷ እንደው ምን እንደሚወጣ እስኪ እናያለን። ምን ይውጣታል እቺ መርዝ? እሷም አባቷም አንድ ናቸው። እኔን ለማሰቃየትና ለማዋረድ ነው ቆርጣ የተነሳችው። እኔ ደግሞ ስገለኝ እጄን አጣጥፌ አልጠብቃትም። አረ ቅድስት ናት እርሶን የምትገለው? እኔ ግን በጭራሽ አይመስለኝም። አቅም እንደሆነ ይላት ተነስና ማንበሳት መጣጣ። እሺ የኔ ፍቅር እስኪ ትንሽ ቀፊኝ። እኔ በቀፍ ውስጥ መቆየት ጠልቼ ግን ደግሞ በድጋሚ አብረን መሆናችንን ማወቅ የለባችሁ። ምን እንደናፈቀኝ ታውቂያለሽ? ማንም አየና አላየን ሳንል ሳንሳቀቅ አብረን የምንሆንበት ጊዜ። እኔ ግን ደግሞ እሱ በጣም ሩቅ ነው። ለምንድን ነው የሚርቀው? የኔ ፍቅር እንደዚሁማ ዝም ብለን አብረን መኖር አንችልም። ገንዘብ ያስፈልገናል፣ ቋሚ ስራ ያስፈልገናል። አብረን እንድንኖር ከፈለክ ስራ መጀመር አለብክ። አብረን የምንጀምረው ስራ አለ። እኔ ቁም ነገር እያወራሁ አንተ ትቀልዳለህ አይደል? ምሩሙች ቀልዴን አይደለም። ኪዱ ከፍርድ ቤት ስትመጣ የሆነችውን ነገር እንስማና ነገ ስራ እንጀምራለን። አንተ የምርህ ነው እንዴ? እውነት የምሬን ነው። አንቺ ቤትሽ ውስጥ ሆነሽ ስራውን ትጀምሪያለሽ። እኔ ደግሞ ድርጅቶቹ ጋር ሄጄ አናገራቸዋለሁ። እንደዚህ አይነት ስራ ካወቅክ ለምን እስከዛሬ አልጀመርክም? እሱ ረጅም ታሪክ ነው። ለማንኛውም
ሂዱ ሳትመጣ እንነሳ። እሺ ልብሴን አቀብኝ። አንተማ ጉድ ልሰራኝ ነበር። ሰዓት ቀድሜን ቀደምኩ። ይህን ፋይል እኔ በህይወት እያለሁ በፍጹም በተአምር ቅድስት አታውቅም። ቅድስት የኔ የበኩር ልጅ ይሄ ቤት ከእናትሽ ጋር ለፍተን ያቆምነው ቤት ነው። ይህንን ቤት በሷ ስም እንዳዞርላት ደጋግማ ጠይቀኝ ነበር። ግን አንቺ ብቻሽን ትቺሽ የሄድኩት አንስቶ ባዶ ላስቀርሽ አልፈልግ። ቤቱ ያንቺ ነው። ይሄ ፋይል ይዞ የሚመጣው ጋሽ በላይ ጥሩ ወዳጄ ነው። ከመቤት ጋር የነበረው እያንዳንዷ ነገር ያውቃል። አደሬን በሙሉ ለሱ ሰጥቼዋለሁ። ሁሉን ነገር ከሱ መጠየቅ ትችያለሽ። የኔ ውድ ልጅ ከዚህ ቤት በተጨማሪ በላይ ጋር አንድ ንብረት አለ። እሱ ባንቺ ስም ነው ያለው። የኔ ልጅ ቶማስ ወንድምሽ ነው። ምንም በኃጢአት ወልደው ለኔ ልጅ ላንቺ ወንድምሽ ነው። የመቤት ክፋት ከሱ ጋር እንዳይጋባ አድርጌ ነው ያሳደግኩት። እሱ መልካም ልጅ ነው፣ መልካም ልብ አለው። ስለዚህ ላንቺ ከሰጠሁሽ ቤት ግማሽ ድርሻ አለው። አደራ በሰላም ኖሪ። አደራ ልጆቼ። ሴትዮ ጋሼ ምን አርጋቸው ነው ደግሞ ድምጻቸው ቀርጸው እንዴት አስቀመጡ? የፈሩት ነገርማ አለ ማለት ነው። ያን ያህል አመት አብሬህ ኖሬማ እንደዚህ ጉድ አሰረኝ።
ሂድ ልጅ ማሚ ቤቶሽ ያው እንግዲህ እንዳሰብነው ነው የሆነው። ከስራ ተባረርኩኝ። ምን አድርጌው ነው እንደዚህ ጨከነብኝ? እንዴት እቺን አጋጣሚ ተጠቅሞ ህይወቴን ለማመሰቃቀል ቻለ? ቆይ ማን ነው? እሺ ምንድነው? እኔም እንዳንቺ ነው ማሰበው ኪድ። ትናንት በዛ ሁሉ ሳንቲም ተስማምተን እንዴት ሐሳቡን ቀይሮ ክስ ይመሰርታል? እኔ ግን የመሰለኝ ሆን ብሎ አንቺን ከስራ ለማባረር የፈለገ ሰው ነው ልጁን እየተጠቀመበት ያለው። ቆይ ማን ሊሆን ይችላል? እኔ እኮ ከማንም ጋር ጸብ የለኝም። ምናልባት የተቀየመሽ ወይ ደግሞ ያንቺን ቦታ የሚፈልግ ሰው ይሆናል ይሄንን ያደረገው። እኔ ማንን መጠርጠር እንዳለብኝ አላውቅም። ጭንቅ ነው ያለኝ። አይዞሽ አታስቢ፣ ሁሉም ነገር እናስተካክለዋለን። አይምሩ እንዴት ሆኖ ነው የሚስተካከለው? ይሄ ልጅ እኮ ሆን ብሎ የኔን ስቃይ ለማየት ነው የመጣው። እንግዲህ መጨረሻውን አንድ ላይ እናየዋለን። ይሄ ነገር ምንድን ነው እንዴ? አንቺ ይቀልሽ ነበር እንዴ? አይ ይቀልልኩ አይደለም፣ ግን በዚህ ፍጥነት እንዴት ብዬ ነው? እኔ አንቺ ባል እንግዲህ እንዲፈታ ነኝ ስራ ፈልጋለሁ አይደል? ስራውን ይዤ መጣሁ። እንከሳንተውና ሳይል ምንድነው? ይኸውልሽ አሁን ባጭር ጊዜ ውስጥ ይሄን ስራ እየሰራ ማለት ነው አሪፍ ቢዝነስ ነው። እና ባጭር ጊዜ ውስጥ ይሄን ስራ ሰርተን ጥሩ ገቢ ይኖርናል። ቆይ እንዴት ነው ይሄን ስራ እስካሁን ያልነገርከኝ? እሱን ተይውና ይሄን ስራ በደንብ ከሰራን በሚቀጥሉት ቅርብ ጊዜያት ውስጥ ቤት ተከራይተን የምንጠብቅ ሁኔታ እናመቻቻለን። እንዴት ብለህ እንዳታስብ የኔ ፍቅር፣ ወጥሬ ነው የምሰራው። ተማመንብሻለሁ። ሄሎ ቴቴ። ስደውይ አላየሁትም ነበር። እንዴት ነሽ? ደህና አይደለሁም ቴቴ። ሆነሽ ነው የኔ ልጅ? ምንድነው? ፈራሁ ቴቴ። ምን እንደማደርግ ጨንቆኛል። ምንድነው ደግሞ የሚያስፈራራሽ? በአንድ ቀን እኮ ነው ራስሽን ጣልሽ። ምንድነው እንደዚህ ራስ ላይ ተአምር የወረደ ማስመሰል? ማስመሰል? ተይ እንጂ ቴቴ፣ ከዚህ በላይ ምን ተአምር አለ? በአንድ ቀን እኮ ነው ህይወቴን ቀጥ ያደረጋት። እኮ ተረጋግተን ማሰብ እንጂ በዚህ ልክ ራስ መጣል ምን ይሉታል? ምግብ በልተሻል? ምንም መብላት አልፈልግም። አንቺ ደግሞ ታበዣዋለሽ። እንደዚህ መንሰፍሰፍ አስፈላጊ አይደለም። ያቺ ልጅ የለችም? ምግብ ታብላሽ እንጂ። እሷ ትምህርት ቤት ናት። በዚህ ሰዓት ትታሽ ትሄዳለች እንዴ? አንቺ እኮ ነሽ እንደዚህ ያጠገብሻት። የሰራተኛ ቀበት ደግሞ እንደዚህ ቻላየው። እኔ መብላት አልፈልግም። እቴቴ ታያት እሷን። የራስሽ ጉዳይ ነው እንግዲህ። ምን ላርግሽ? እሺ ምን ነገር አገኘሽ?
ቤቱ ሄጄ ነበር። ስልኩ አይሰራም። ሸራው ራሱ በቦታው የለም። ብቻሽን እዛ ቤት ሄድሽ? ቆይ አንድ ነገር ቢያረግሽስ? ከዚህ በላይ ምን ያደርገኛል? አንዴ ገደለኝ እኮ። ታየኔ ልጅ እንደዚህ አትናገሪ። ጎዳና የኖረ ሰው ምህረት የለው። ይሄን አደረገኝ ብለሽ ስትፈሪ ሌላ ከባድ ነገር ውስጥ እንዳትገቢ። እቴቴ እባክሽ ሽማግሌ ሁኚ። እኔ የፈለገውን ብር ሰጠዋለሁ፣ ብቻ ክሱን ያንሳልኝ። እኔ ታገኛለሁ እንዴ? ለሱ ችግር የለም። እኔ ፈልገዋለሁ፣ ብቻ ስልኩን ያንሳልኝ። የሆነ ቦታ ቀጥረዋለሁ። አየኔ ልጅ ጨንቆሽ እንጂ ይሰማል ብለሽ ነው? ካልሽ ግን እሺ እናወራዋለን። አሁን አንቺ ነይ እዚህ ቤት። ባይሆን ወርቄ ትንከባከብሻለች። ልጁን ከደወለን አብረን ሆነን እዚህ ከኔ ጋር እናወራዋለን። ነይ እዚሁ። እሺ ትንሽ አረፍ ልበልና አመጣለሁ። ምንድነው እንደዚህ ሳቅ በሳቅ ሆንከው? ምንድነው ይሄ? የሰራሽበት ነው። የኔ ፍቅር ስራ ከጀመርኩ ገና 2 ሳምንት ነው። እንዴት ይሄ ሁሉ ብር? እንግዲህ እንደዚህ ነው ድርጅታችን። ግን ይሄን ድርጅት እንዴት ልታውቀው ቻልክ? ድሮ ሰራበት ነበር። እና እንዴት ይሄን ያህል ገንዘብ እየከፈለ ስራውን ታውቀው? ወይ ምሩ፣ ምንድነው እንደዚህ አይነት የፖሊስ ጥያቄ የምትጠይቂኝ? ምን ነው ስራውን አልወደድሽውም እንዴ? ስራውን ወድጄዋለሁ፣ ግን እና ስራውን ከወደድሽ ምንድነው ችግርሽ? እኔ እንጃ፣ ግን ውስጤን ጥሩ እየተሰማኝ አይደለም። በቃ እንደዛ ከሆነ ጥሩ እንዲሰማን አሁን ደላላ ጋር ደውለን የምንኖርበትን ቤት እንፈልግ። መቼ? አሁን? አሁን ልደውል። የኔ ፍቅር ትንሽ እንቆይ። እንደዚህ በችኮላ ስናደርጋቸው ነገሮች ጥሩ አይሆኑም። እመኚኝ፣ ሁሉ ነገር ጥሩ ይሆናል። በየሳምንቱ ከዚህ የተሻለ ገንዘብ ይከፈለናል። እሺ ካልክ በቃ እሺ። አሁን ለደላላው እንደውልለትና የምንፈልገውን ቤት እንንገረው። እውነት ካንቺ ጋር ለመኖር እንዴት እንደጓጓው። እኔም በጣም ጓጉቻለሁ የኔ ፍቅር። እንደዚህ በቅርብ ይሆናል ብዬ አላሰብኩም። እንዲህ ነኝ እኔ ላንቺ ደስታ እጨነቃለሁ። በቃ አሁን የደላላውን ስልክ ልክልሻለሁ። አንቺ ተደውይላቸውና መኖር የምንፈልግበትን አይነት ቤት ትነግራቸዋለሽ። የኔ ፍቅር አንተ ንገራቸው። አይ አንቺ ንገሪያቸው። እኔ ሚስቴ ያለችበትን ቦታ የትም ቢሆን ሁሌም ይመቸኛል። ግን የኔ ፍቅር ይህን ስራ ለመስራት ትንሽ ስልክ ያስቸግራል። እሺ በቃ እኔ ቤት ዘግቼ ያስቀመጥኩት ስልክ አለ፣ እሱን አመጣልሻለሁ። በዛውም ደግሞ አንዳንድ ለድርጅቱ አሰራር የሚገልጹ ዶክመንቶች አሉ፣ እዛ ላይ ታይበታለሽ። እሺ እንዴ እኔ ለማየት ነው የመጣው? አይደለም። ማዘር የሉም እንዴ? የሉም፣ እኔ ብቻ ነኝ ያሉት። እና ግባ፣ ቆንጆ ጊዜ አብረን እናሳልፋለን። እንዴ ቆይ ግን ለምንድን ነው አንተ ፊት የምትነሳኝ? ምን አደረኩህ እኔ? እኔ ፊት አልነሳውሽ። ከዚህ በላይ አሁን ወደዚህ ቤት ስመጣ ወርቄ እንዴት ነሽ ብለህ እቅፍ አድርገህ ብትስመኝ ምን ትሆናለህ? እኔ እኮ እዚህ ቤት የምመጣው ለስራ ነው። ታዲያ እኔን አቅፎ መሳም ስራ ያስፈታል? ተስፍሽዬ ከዚህ በኋላ ስትመጣ
አቅፈህ ትስመኛለህ አይደል? አዎ አፌ ቁርጥ ይበልልክ ይልማ። ምንድነው አስጠበከኝ እኮ? ይቅር በይኝ የኔ ፍቅር፣ የስራ ነገር ሆኖብኝ እኮ ነው። እና ስራ አሪፍ ነበር? አሪፍ ነው፣ ስራችንም ቆንጆ እየሄደ ነው። ስልኩን አመጣህልኝ? አዎ እነዚህ ደላሎች የላኩልኝ ቤቶች ናቸው። እስቲ ያቸው። አንቺ የትኛው መረጥሽ? እኔ ሁሉንም አልወደድኳቸውም። በጣም ተጋነኑ። ይሄ ምን ሆነ የተጋነነው? ምር እና ከዚህ ያነሰ ቤት ውስጥ ነው እንደምንኖረው? የኔ ፍቅር፣ ይሄ ለመጀመሪያ ጊዜ በጣም ከበቂ በላይ ነው። አነስ ያለ ቤት ውስጥ ብንኖር ጥሩ ነው። አይ እንደዛማ አይሆንም። ለምን ሲባል ነው ትንሽ ቤት ውስጥ የምንኖረው? ቶሚ፣ እኔ ግን እየፈራው ነው። ለምን? እኔ ነገሮች እንደዚህ ፍትንትን ሲሉ አልወድም። እባክሽ በለኝና እንረጋጋ። እኔ ካንተ ጋር ብቻ መኖር ነው የምፈልገው። ትልቅ ነገር አለመኝም። ምሩዬ፣ እኔ ደግሞ ለአንቺ ትንሽ ነገር አለመኝም። የኔ ፍቅር፣ ሁሌም ደስተኛ ሆነሽ እንድትኖሪ ነው የምፈልገው። እኔ እኮ አንተ ስላለኝ ደስተኛ ነኝ ፍቅር። እኔማ ሁሌም አለሁልሽ እኮ። እሱ በቂ ነው። እሺ በለኝና እንረጋጋ። የኔ ፍቅር፣ ቆይ ምንድን ነው እንደዚህ ያስፈራሽ? እኔ እንጃ፣ ብቻ ደስ የሚል ስሜት እየተሰማኝ አይደለም። ተይ እንደዚህ አትጨነቂ የኔ ፍቅር፣ ሁሉም ነገር ሰላም ነው። ይልቅ ተነሽ፣ ወክ እያደረግን በዛው የቤት እቃዎቻችንን እናያለን። እሱም ቤት ስንከራይ አይደርስም እንዴ? ቢያንስ እስከዛ እናያቸውና ከዛ በኋላ ሲመቸን ደግሞ እንገዛቸዋለን። ማሚ እንዴት ዋልሽ? አለሁ ደህና ነኝ። እንዴት ነሽ? ደህና ነኝ። እንዴት ነበር ውሎሽ? ያን ሰውዬ ስፈልገው አልኩኝ። የት እንደገባ አላውቅም። እንደዚህ በአንድ ጊዜ ቤቱን ጥሎ ከጠፋ አንድ ነገር አለ ማለት ነው። እኔም እንደዛ ነው የሚመስለኝ። ልጁን የሚጠቀምበት የሆነ አካል ያለ ነው የሚመስለኝ። ልክ ነሽ። በዚህ ፍጥነትማ እንደዛ ባይሆን ኖሮ አድራሹ አይጠፋም ነበር። የሁለተኛው የፍርድ ቤት ቀጠሮ ሳይደርስ መነጋገር ነበር የፈለግኩት፣ ግን ልጁን ላገኘው አልቻልኩ። እናገኘዋለን ማሚ፣ አንቺ አትጨነቂ። ምግብ ላቅርብልሽ? እኔ አልበላም፣ እቴቴ ጋር ነበርኩ። አንቺ ብይ። እኔ በልቻለሁ። ትምህርት እንዴት ነው? ጥሩ ነው ማሚዬ። ማሚዬ፣ ቶም ድሮ ይሰራበት የነበረው ድርጅት ምንድን ነው? ለምን ፈለግሽው? ምንም፣ ዝም ብዬ ለማወቅ ነው። እንዴ ለምን በአንድ ጊዜ እንደዚህ ጠየቅሽኝ? ለምን ፈልገሽው ነው? አይ ምንም። አሁን ቶም ስራ ስለፈታ ያኔ ደግሞ አሪፍ ገቢ ስለነበረው ለምን አቆመ ብዬ ነው። አይ አይሰራም። ካላበደ በስተቀር እዛ ከባድ ድርጅት ፊቱን ዙር አያደርግም። ምን ነው ከባድ? ተይውሽ፣ ዝም ብለሽ አንብቢ።
ቶም ሲጀመር በሰዓት ስራ ለሚያስፈልገው ትምህርት ነው። ሄሎ ባለ ሶስቱ የት አካባቢ ነው? ስንት ነው ዋጋው? በቃ እሺ ትንሽ ጊዜ ስጠና አስበን እንደውልሃለን። አይ አሁን ባለው አቅማችን ትንሽ ውድ ሆነብን መከራይ ስለማንችል ነው። ነግረን ነበር። አቅማችንን ሳናገናዝብ ሳይሆን ትንሽ ጊዜ ፈልገን ነው። በጣም ይቅርታ። ሄሎ ጆሮ ላይ ዘባል እንዴ ሲስተር ባለቂ ሊሊ እርግዝና አላስደስተህም እንዴ? የምን እርግዝና ነው? ማናት? ምንድነው? ቆይ ማናት? ከማን ያረገዘችው? ሄሎ አቤት ይቅርታ ሊሊን ፈልጌ ነበር። ይቅርታ በጣም ቆይ አንቺ ማን ነሽ? እኔ የሊሊ ጓደኛ ነኝ። ብዙ አመት ክፍለ ሀገር ነበርኩኝና ወደዚህ ስመጣ አስታውሻት እስቲ አግኝቻት ልመለስ ብዬ ነው። እኔ እህቷ ነኝ። ሊሊ የለችም ማለት ምንድን ነው? አልገባኝም። ከ2014 መጋቢት 14 በኋላ ሊሊን ያየ የለም። ብዙ ፈለግናት ግን ልናገኛት አልቻልንም። እንዴ አልገባኝም። ምን ማለት ነው? የልት ትችላለች ማለት ቀኑ በጣም ረጅም ጊዜ ነው። እንዴት ነው ይሄን ያህል ጊዜ መረጃ ምንም የላችሁ? ሊሊን ብዙ ፈለግናት፣ ፖሊሶቹም ፈለጓት ግን ልናገኛት አልቻልንም። እባክሽ ስለዚህ ጉዳይ ተገናኝተን ነው ምናልባት የሚመችሽ ከሆነ። እሺ እችላለሁ። ነገ ምሳ ሰዓት እንደዋል። እሺ ደውልልሻለሁ። ስምሽ ማን ነበር ያልሽኝ? ሰላም እባላለሁ። እኔ ምህረት እባላለሁ። ነገ ደውልልሻለሁ። ሰላም ነው። እንዴት ኪድ? እኔ እንጃ ምን ማድረግ እንዳለብኝ ምን ማሰብ እንዳለብኝ
ግራ ገብቶኛል። በጣም ጭንቀት ውስጥ ነኝ። አይዞሽ በቃ እህቴ፣ የሚወሰነውን ነገር አሚን ብሎ መቀበል ነው። ሌላ ምን አማራጭ አለ? እኔማ ነገሩን በሽማግሌ ከፈታ ነው ብዬ ነበር እና ያው ቢሮ ተመልሼ መግባት ተስፋ ካለኝ ብዬ ነበር። ግን ልጁ ከየትም ላገኘው አልቻልኩም። እኔም እኮ ደጋግሜ ደውዬለት ነበር፣ ግን ስልኩ አይሰራም። በቃ ያለኝ አማራጭ የፍርድ ቤቱን ውሳኔ መጠበቅ ነው። ኪዳኔ ግን ልጁ ጤነኛ አይመስለኝም። ጤነኛ ቢሆን ኖሮ በዛ ሁሉ ብር ተስማምተን በአንድ ቀን ሐሳቡን ቀይሮ ክስ አይመሰርትብሽም ነበር። የሆነ ሰውማ አለ ልክ እንደኛ የሚደራደረው ሰው ይኖራል። ክስ የመሰረተብኝ ከኛ በላይ ሳይከፍሉት አይቀርም። እንዴ ኪድ፣ በዚህ ልክ አንቺን ለመጣል ብቻ ብሎ ይሄ ሁሉ ዋጋ የሚከፍል ሰው አለ? እና ተስማምተን እንዴት በአንዴ ሐሳቡን ይቀይራል? ያው በሽተኛ ስለሆነ ነው ኪድ፣ እንጂ በዚህን ያህል ዋጋ አውጥቶ አንቺን ለመጣል የሚሞክር ሰው ያለ አይመስለኝም። እኔ እንጃ እንግዲህ እስኪ እናያለን። እኔ ማለት በፊት ሰራው የነበረውን ስራ ከምረት ጋር አውርታችሁ ነበር እንዴ? አይ አላወራንም። ምን ነው? አይ ስለ ስራው ስለጠየቀችኝ እንዴት አስታውሳ ጠየቀችኝ ብዬ ነው። እኔ እንጃ፣ ከኔ ጋር አውርተን አናውቅም። ነግሬሃለሁ ተው፣ ወደዛ ስራ ፊትህን አዙረህ ባይህ። እንዴ ኪድ፣ ምን ሆነሽ ነው? ድጋሚ እንዴት ራሴን ችግር ውስጥ ከተታለሁ? ይሻላል። ምን ይጣልሽ? አይ ምንም አልፈልግም። አሪውን ነገር ጠጪ። አይ ስላልፈለግኩ ነው። ስለነሱ የነገርሽኝ ነገር በጣም ያስደነገጠኝ። እንዴ ዝም ብላ ትሰወራለች? ያውም ይሄን ያህል ጊዜ። አዎ እኛም ድንገተኛ ነገር ነው የሆነብን። ቆይ ግን አንቺ ይሄ ሁሉ ያክል ጊዜ እንዴት አላወቅሽም? አትደዋወሉም ነበር? ከተለያየን በጣም ቆየን። እኔ እናቴ ጋር ነበርኩኝ። ከዛ እዛ ትንሽ ቆየሁ። ሊሊን ይበላጅ ባንጮ ብሎ ይኸውንም አመት አለፈ። እኛም ተጨንቀናል። ምንድነው የተፈጠረው? እስቲ አንድ በአንድ ንገሪኝ። እንዴት ነው ልጠፋ የቻለችው? አንድ ፍቅረኛ ነበራት፣ ቶማስ ይባላል። እሱ ምንም አላቅም አለ እንጂ በሊሊ መጥፋት እጁ ያለበት ይመስለኛል። ቶማስ? አዎ ቶማስ። ምን ነው ታውቂዋለሽ እንዴ? አይ አላቅም። ግን እንዴት በሊሊ መጥፋት እጁ ይኖርበታል ብለሽ አሰብሽ? እኔ እንጃ፣ ልቤ እንደዛ ይለኛል። ምንም አላምነውም። ሲመረመር ምንም ማስረጃ ሊገኝበት አልቻለም። እሱም ምንም አላቅም አለ። ከሱ ጋር በፍቅር ብዙ ቆዩ እንዴ? አዎ ትንሽ ጊዜ አብረው ነበሩ። አንድ ድርጅት ውስጥ ነበር የሚሰሩት። ሁለቱም ስለ ድርጅቱ በቂ ማስረጃ አልነበራቸውም። ድርጅቱ የሿን ስራ ይሰራ ነበር። እዛ ስራ ውስጥ ተቀጥረው ገቡ። ከዛ ቀስ በቀስ ወንጀል ውስጥ አስገባቸው። ምን አይነት ወንጀል ነው? ስራው የሆነ አስመጪ ነገር ነው። ግን ጊዜ ያለፈባቸው ምርቶች ይሸጣሉ። ይሄን ደግሞ የምታካሂደው ሊሊ ከቶም ጋር ነው። በመጨረሻ ነገሩ ገባት። ግን ጊዜው ሄዶ ነበር። ሊሊ ከዛም መጨረሻ ሰዓት ወንጀል እንደሰራች በፍርሃት ነገረች። እንደዛ ያለች ደግሞ ሌላ ችግር፣ ከቶማስ አረገዘች። በቃ እኔን ትዳር እንዲመሰርቱ ስለምናቸው ቶማስ ችላ ማለት ጀመረ። ከዛ ጊዜው ሲደርስ እናቱን ያረሳታለሁ ብለው ወደ ቤት ወሰዷት። ከዛ እዛ ወለደች። አንድ ሰራተኛ አለቻቸው፣ ሆስፒታል እያደረች አረሰቻት። ከዛ ግን ከሆስፒታል ጠፋች ተባለ። ልጁስ? እሱም ከሷ ጋር አብሮ ነው የተሰወረው። የሚገርመው ነገር ጠፋች ብለን ባመለከትንበት ቀን ነው ድርጅቱ ክስ ያቀረበባት። ምን አይነት ክስ?
ከድርጅቱ ብዙ ገንዘብ ዘርፋ እንደሄደችና ድርጅቱ ውስጥ የሚሰሩ ወንጀሎችን በሙሉ በድርጅቱ ማህተም እሷ እንደምትሰራ አቀናብሮ ነው የከሰሷት። እንዴ ምን አይነት ነገር ነው? እሱ ነው የገረመሽ? በሌለችበት ምስክር ሆኖ የቀረበው ቶማስ ነበር። ፍቅረኛዋ? አዎ ፍቅረኛዋ። ፎቶ አለሽ እንዴ? እና ቀስቢያ ደግሞ ምን አይነት ነገር ቢሆን ነው የምታስቸኩኝ? አንድ ነገር ልጠይቅሽ ነው፣ ግን እውነቱን ነው ማወቅ የምፈልገው። አይ እንግዲህ ነገሩን አታወሳስቢው፣ ከነገርሽኝ ንገሪ። ሊሊ ማናት? እዚህ ቤት እንዴት ገባች? ከዚህ ቤትስ እንዴት ልጠፋ ቻለች? አንድ በአንድ ሁሉንም ትነግሪኛለሽ። ምንድነው እንደዚህ የሚያርበተብትሽ? ቆይ ግን አንቺ ያምሻል እንዴ? እቴቴ ይሄንን ብንሰማ ስጋሽን ዘልዝላ እንደ ቋንጣ ነው እሺ የምትሰቅልሽ። እዚህ ቤት ማንም የለም። እቴቴ እዚህ ቤት በዚህ ሰዓት ምን ትሰራለች? አሁን ንገሪ። ቆይ ግን አንቺ እንዴት አወቅሽ? ባወቅኩት መንገድ አወቅኩኝ። አሁን ምን እንደተፈጠረ ብቻ ንገሪ። በይ እናቴ፣ እኔ እንደሆነ ይሄንን ቤት አለም ነው። በይ ልሂድበት። አርፈሽ ተቀመጪ። ይኸውልሽ ይሄንን ነገር ሳትነግሪኝ ከዚች ቤት ንቅንቅ አትይ። ቶሎ መሄድ ከፈለግሽ አሁኑኑ ይሄንን ነገር ንገሪ። ከሌኒ ጋር ምንድነው የተፈጠረው? ሊሊ የሆነ ሰዓት የቶማስ ወዳጅ ነበረች። የሆነ ጊዜ ቶማስ በጣም ጭንቀት ውስጥ ገባ። መቼም ታውቂያለሽ ቴቴ በሱ አትደራደርም። ምን ሆንክ ብላ ጠየቀችው። እሱም ስለ ሊሊ ያለውን ነገር እንዳለ ነገራት። ስለ ሊሊ ምን ነገራት? ሊሊ ፍቅረኛው እንደሆነችና ነፍሰ ጡር እንደሆነች ነገራት። እቴቴ በዛ ሰዓት ነፍስ አጠፋ ያላት ነበር የመሰላት። በጣም ተርበተበተች። ሰው እንዳይሰማ ነገሩን በሚስጥር ነው ያዘዋለችው። እሱም ምርጫ ስለሌለው በሀሳቧ ተስማማ። እቴቴም ሊሊ ቤት መመላለስ ጀመረች። ሊሊም እናቷ የሆነችላት ያክል መሰላት። ሊሊም ወደ ሆስፒታል ገባች። ቆንጆ ወንድ ልጅ ወለደች። አንዳንዴ እኔ አድራለሁ፣ አንዳንዴ ደግሞ የሷ አስመታ ታድራለች። ግን የሆነ ጊዜ እኔ በማድረበት ቀን እቴቴ አንቺ ሂጂ እኔ አድራለሁ አለችኝ። ራሷ ቴቴ? አዎ ቴቴ። ሊሊም ህፃኑም ከዛ ቀን በኋላ ሁለቱም ጠፉ። ከዛ ቀን ጀምሮ ሁለቱንም አላየናቸው። ማሚና እኔ ይሄንን ነገር እንዴት አናውቅም እንዴ? ቅድስት እኮ ታውቃለች። ምን? ይሄን ጉድ ቅድስት ታውቃለች? አዎ ታውቃለች። አንቺ ብቻ ነሽ ይሄን ነገር የማታውቂው። ቅድስት በመጨረሻ ሰዓት ቶማስ ደጋግሞ ሲጠይቁት ነው ያወቀችው። ቶማስም ለቅድስት ያለውን ነገር የተፈጠረውን እንዳለ ሙሉውን ነገራት። ቅድስትም ሊሊ ለመፈለግ በጣም ሞከረች፣ ግን ምን ዋጋ አለው? ልታገኛቸው አልቻለችም። እንዴት ነው ይሄንን ሁሉ ነገር አላውቅም? እንግዲህ ልጄ እያለች ስታቀብጥሽ፣ ግን ይሄን ሁሉ ሚስጥር አልነገረችሽም። እሺ ከዛስ? ሁሉንም ነገር አንድ ነገር ሳታስቀሪ ንገሪኝ። ቶማስ እንዴት ከጥርጣሬ ነፃ ሆነ? እንዴት አልታሰረም? በዛ አጋጣሚ ቶማስና ሊሊ በሚሰሩበት ድርጅት ክስ ደረሳቸው። እንዴት እንደሆነ አላውቅም። ቶማስ ሊሊ ላይ መሰከረ፣ እሱም ደግሞ ነፃ ወጣ። እንዴት ለኔ አልነገረችኝም? እንዴት ይሄ ነገር ለኔ ሚስጥር ይሆናል? እንግዲህ ቤተሰብ አይደለችም፣ ገበናችን አትደብቅም ብለው ይሆናል። በዚህ አይነት ሊሊን ሆን ብላ ያጠፋቻት እቴቴ ናት ማለት ነው? አዎ ይመስለኛል። ግን ቅድስት የፍርድ ቤት ፋይል እሷ ጋር ነበረ። የት እንዳስቀመጠችው ግን አላውቅም። ያቺ ቁልፍ የነችው መሳቢያ ናት?